አርባ ምንጭን ለነዋሪዎቿ ምቹ ለማድረግ የተጀመረውን ሁለተኛ ዙር የኮሪደር ልማት በዚህ ዓመት ለማጠናቀቅ ርብርብ እየተደረገ መሆኑን የከተማው ከንቲባ ዶክተር መስፍን መንዛ ገለጹ። ሲሳይ ማሞ ዝርዝር አለው። አርባ ምንጭ ከተማም የተሟላ ጸጋና አስተማማኝ ሰላም ያላት ከተማ ናት። ባለፉት የለውጥ ዓመታት በከተማው የተካሄደውን የመጀመሪያው ዙር የኮሪደር ልማት ጨምሮም በርካታ ታላላቅ ፕሮጀክቶች ህብረተሰቡን ተጠቃሚ አድርገዋል። ፕሮጀክቶቹ በአጠቃላይ ከ414 በላይ ሲሆኑም ከ3 ወር ባልበለጠ ጊዜ ተጠናቀው ለአገልግሎት መብቃታቸውን መረጃዎች ያመለክታሉ። ይህም አርባ ምንጭ በኢትዮጵያ ከሚገኙ ከተሞች መካከል የኢኮኖሚ የስበት ማዕከል እየሆነች እንድትመጣ እያደረጋት ነው የሚገኘው። ይህን ውጤት በማስቀጠል ከተማዋን ለነዋሪዎችና ለእንግዶቿ ምቹ ለማድረግ ሁለተኛው ዙር የተቀናጀ የኮሪደር ልማት ስራ እየተካሄደ መሆኑን የአርባ ምንጭ ከተማ አስተዳደር አስታውቋል። የአስተዳደሩ ከንቲባ ዶክተር መስፍን መንዛ ለጋሞ ቴሌቪዥን እንዳሉት ሁለተኛው ዙር የተቀናጀ የኮሪደር ልማት በዋናነት የመንገድ ማስፋፊያ፣ የከተማ ውበት፣ የመዝናኛ፣ የመኪና ማቆሚያና ሌሎችንም ያካትታል። ፕሮጀክቱ ሳምንቱን ሙሉ እየተካሄደ መሆኑን የገለጹት ከንቲባው ከመጪው ሰኔ 2018 አስቀድሞ ለማጠናቀቅ ርብርብ እየተደረገ መሆኑን ያመለከቱት ደቡብ ኢትዮጵያ ክልል መስተዳድር ምክር ቤት ልዩ ውሳኔ በመወሰን የሁለተኛ ተቀናጀ ሁለተኛ ምዕራፍ ኮሪደር ስራ ጀምረናል። በጣም ሰፊ ምናልባትም በአገር ደረጃ ሊጠቀስ የሚችል ከአዲስ አበባ ቀጥሎ ረጅሙ ኮሪደር የተባለ ከ20 ኪሎ ሜትር በላይ በውስጡ በጣም ብዙ የህዝብ መዝናኛ ስፔሶች፣ ፓርኪንጎች፣ ፕላዛዎች ያሉበት በጣም ብዙ እንግዲህ ዘመን ያዋጁ መዝናኛዎች የህፃናት አዋቂዎች ያሉበት በቁጥር ከ50 የሚልቁ በዚህ ሂደት ውስጥ ያሉ ከገበታ ለትውልድ ጋር አብሮ የሚገናኝ አታች የሚደረግ ገበታ ለትውልድ ሲመረቅ አብሮ የሚመረቅ ስለዚህ ከገበታ ለትውልድ በር ጀምሮ ዋናውን መስመር ሙሉ ይዘው የመጀመሪያው ምዕራፍ እንደተጠበቀው ነው። ጋሞ ባህል ማዕከል አልፎ አጅፕን አልፎ ጋሞ ባህል ማዕከል እስከ ኬላ ድረስ የሚሻገር እዛም አይቆም ፕሮፋይል አልፎ እንደዚህ መቶ አጅፕ ላይ የሚገጥም ቀጥሎም ደግሞ ከአሮጌው አዲሱ ኩልፎ ድልድይ እስከ ሻራ ድረስ የሚደርስ እንደገና ደግሞ ከክልሉ ገቢዎች ቢሮ መቶ አሮጌው ድልድይ ጋር የተጀመረው ጋር የሚገጥም ኦልሞስት ወደ 22-23 ኪሎ ሜትር አካባቢ የሚያክል ፈጣሪ ረድቶን በአጭር ጊዜ ውስጥ እንግዲህ እኛ ያቀድነው ከሰነ በፊት እነዚህ ሁሉ ማለቅ አለባቸው። በተለይ ኮሪደሮቹ ፕሮጀክቱ የአርባ ምንጭ ከተማን ገጽታ ከመቀየር ባለፈም የቱሪዝም ፍሰቱን እንደሚያቀላጥፍ ጠቅሰዋል። ለበርካታ ነዋሪዎች ቋሚና ጊዜያዊ የስራ ዕድል እንደሚፈጥርም ከንቲባው ያመለክታሉ። ከፍተኛ ወጪ የሚፈልግ ግን ሲያልቅ ደግሞ ከፍተኛ የአርባ ምንጭ ገጽታ የሚቀይር በጣም ልዩ ውበት ባላት ውበት ላይ ውበት የሚጨምር ቋሚ የስራ ዕድል ደግሞ ለበርካቶች የሚፈጥር የከተማውን ደረጃ ከፍ የሚያደርግ አገልግሎት አሰጣጡን ከፍ የሚያደርግ የቱሪዝም መስህብነቷን በጣም የሚጨምር በጣም ከፍ ያለ ስራ ነው። እንግዲህ ይህ ስራ ውስጥ የተሰማሩ ሁሉም ኮንትራክተሮች በመስተዳድር ምክር ቤቱ ልዩ ውሳኔ መሰረት የገቡ ግን ቅድም አልኳቸው በ3ፒ ወይም በፒፒፒ አፕሮች በራሳቸው ተነሳሽነት የሰሩት ቅድመ ተሰጥቷቸው ወደ 12 የሚያክሉ ኮንትራክተሮች እየሰሩ ይገኛሉ። ምን ያክል የውስጥ ከፍተኛ አቅም እንዳለን ያሳያል። በዚሁ ሁለተኛው ዙር የኮሪደር ልማት ስራም ህብረተሰቡ በባለቤትነት እየተሳተፈ መሆኑን ገልጸዋል። በኮሪደር ልማቱም ለጊዜው ከቦታቸው የተነሱ የንግድ ተቋማትን መልሶ ማደራጀት መጀመሩን ጠቅሰዋል። ይህም በልዩ የካቢኔ ውሳኔ ጭምር የተደገፈ መሆኑን ነው ከንቲባ ዶክተር መስፍን የሚያስረዱት። እንግዲህ በዚህ ፕሮጀክት ውስጥ መንግስት ብቻ አይደለም የሚሰራው፣ በርካታ የግሉ ባለሀብት ስራው ላይ ያለውም ሌላውም እንግዲህ ያግዛል ስራው። ከሁሉ በላይ ግን ህዝቡ ይሄ ኮሪደር እንግዲህ ስራ አዲስ ምናልባት አብዮት ነው የሆነው። ከመጀመሪያው ምዕራፍ ይለያል። ከሚሰሩበት ቦታ የተነሱ ሱቆች አሉ፣ ግለሰቦችም ይዞታቸው ተነካባቸው አሉ። ሁሉም ሰው አንድም አይሆንም ያለ ሰው የለም። በፍቅር ራሳቸው ያፈረሱ ምን ያክል ፕሮጀክቱ ለውጥ እንደሚያመጣ የተረዳው የአርባ ምንጭ ከተማ ህዝብን በዚህ አጋጣሚ እጅግ በጣም አድርጌ አመሰግናለሁ። እንግዲህ በዚህ ፕሮጀክት ምክንያት ለጊዜው ቢሆን ስራ ያቆሙ ማህበራትን ወደ ስራ የማስገባት ነጋዴዎች ወደ ስራ የማስገባት ስራ ጀምረናል። በመጀመሪያው ምዕራፍ የተነሱትን ገበያ ማዕከል ላይ ከ70 ለሚልቁት ቋሚ የስራ ቦታቸው ህጉን በጠበቀ መንገድ እንዲተላለፍ በካቢኔ ልዩ ውሳኔ ወስነን አስተላልፈናል።
ለፕሮጀክቱ ስኬት የመብራት፣ ውሃም፣ ስልክና ሌሎችም የፌዴራልና የክልል ተቋማት በተቀናጀ እየሰሩ መሆኑን አመልክተዋል። ፕሮጀክቱ ቅሬታ ቢነሳበት እንኳን ምላሽ የሚሰጥ ኮሚቴ ተቋቁሞ ስራ ጀምረዋል ብለዋል። ኮሚቴው በየደረጃው ከሚገኙ የህዝብ ምክር ቤቶች፣ የፍትህ አካላትና ሌሎችም የተውጣጡ መሆኑን የገለጹት የኮሪደር ልማቱ ስራ በየቀኑ እየተገመገመ መሆኑንም በመጥቀስ የድጋፋዊ ክትትል እና ቅሬታ ሰሚ ኮሚቴ ያዋቅረናል። ተከበሩ የህዝብ ምክር ቤት ዋና አፈ ጉባኤ ሰብሳቢ የሆኑበት፣ የካንቲባ አማካሪ ያለበት፣ የፍትህ መምሪያ ኃላፊ ያሉበት፣ ለሚነሱ ጥያቄዎች ምላሽ ለመስጠት የከፍተኛ ፍርድ ቤት ፕሬዝዳንት ያሉበት ድጋፋዊ ክትትል ኮሚቴ በየሳይቱ እየዞሩ ከህዝቡ የሚነሳው ጥያቄ ኮሌክት ያደርጋሉ። የሚችሉትን እዛ ምላሽ ይሰጣሉ። ውይይት የሚፈልጋቸው ጉዳዮች ያቀርባሉ። በየቀኑ ይገመገማል። በጣም በተለየ ባህል እየተመራ ያለ ፕሮጀክት ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ የአርባ ምንጭ ከተማና አካባቢውን ልማት በቅርበት ከመከታተል ጀምሮም ያደረጉትን ድጋፍ ከንቲባ ዶክተር መስፍን መንዛ ጠቅሰዋል። በከተማው ግንባታው እየተፋጠነ የሚገኘውን የገበታ ለትውልድ ፕሮጀክት በአብነት በመግለጽ ፕሮጀክቱም የጋሞ ባህልና ወግን በበለጠ የሚገልጥ እንደሆነ ነው ያመለከቱት። ክቡር ጠቅላይ ሚኒስትራችን ምናልባትም እኛ እዚህ ሁላችንም ኖረን እንኳን ማናውቀውን ጸጋ በአንድ የአርባ ምንጭን አይተው የተረዱ የአርባ ምንጭን ጸጋ በአግባቡ የተገነዘቡ መሪም ስለሆኑ አርባ ምንጭ ልዩ ቦታ አላቸው። በዚህም የተነሳ ለዓለም ህዝብ አርባ ምንጭ ሲያስተዋውቁ ኖሯል። በዓለም መድረክ ከፍተኛ በጀት መድበን ብናስተዋውቅ ማናገኘው አይነት እንግዲህ በማስተዋወቅ አርባ ምንጭን ለዓለም ልዩ ከተማ መሆኗን በደንብ አስተዋውቋል። እንግዲህ እኛም ያላወቅነው ብዙ ነገር እንድንገልጥ እንድናይ አድርገዋል። በማስተዋወቅ ብቻ አላበቁም። ገበታ ለትውልድን የመሰለ ታላቅ ፕሮጀክት አስጀምሯል። ይሄ ገበታ ለትውልድ ፕሮጀክት ከሌሎች ፕሮጀክት የሚለየው ቅድም ያልኳቸውን አርባ ምንጭ ጸጋዎችን በሚገልጥ በሚያሳይ መንገድ የተሰራ ታላቅ ፕሮጀክት ነው። የአርባ ምንጭ ከተማ ሁለተኛ ዙር ኮሪደር ልማት በተያዘለት ጊዜ እንዲጠናቀቅ የሁሉም አካላት ድጋፍ ተጠናክሮ እንዲቀጥል ዶክተር መስፍን መንዛ ጥሪ አቅርበዋል።